ሮቤል yes እስቲ ምን ላስተካክል ጫማው እሺ ሄዷል ከልብሱ ጋር ከረባቱንና አጥቁራው ይሆን እንዴት ነው ሙያ ቀየርሽ እንደ ስታይሊስቶች አዎ እንግዲህ ባለ ብዙ ሙያ መሆን እኮ ጥሩ ነው ቆንጆ ነው ግን ፕሮፌሽናል የሆነ ስታይሊስት ስላለን ዛሬ እሱን አይተን ብንመለስ ሳራ በፈረንጅ ጎረቤቴ ካናዳዊ ስታይሊስት ያለችኝ ኦኬ እሺ ስለዚህ ፈረንጅ ጎረቤቴን አይተን እንመለስ መልካም ጊዜ Coming. Hi, Sarah. Oh, hi, How are Stacey. you? Good. Oh, how are you? Very well. Nice to see you. Nice Come on to in. see you too. Did you Okay. you found it okay? Yeah. No problem? Great. It's a lovely piece. Where did you get it? This actually comes from Fendika. ይህንን ከፈንድቃ ነው የገዛሁት። ፈንድቃን ታውቂዋለሽ ብዬ አስባለሁ። ሰዓሊዎችን እያመጣ ስራቸውን እንዲያቀርቡ ያደርጋል። ከተወሰነ ጊዜ በፊት ይህንን ስዕል አየንና ወደድ ነው። በጣም ቆንጆ ነው። We liked all the art actually, but we especially liked this one. It's a nice piece. Thank you. Yeah, we love Ethiopian art. It's really nice. You have a nice ቤትሽ በጣም ያምራል። በዓል ይሸታል። Thank you. Yeah, it's a little, you know. አመሰግናለሁ። እንደምታውቂው የገና ጽድና ጌጣጌጦች አሉት። እስከ ኢትዮጵያ ገና ድረስ ነው ያቆየ ነው። So ልጅ እያለሽ የምታስታውሺው የገና አጋጣሚ ነበረሽ? That's a very good question. I always remember putting up a Christmas tree. So for ጥሩ ጥያቄ ነው። ልጆኜ የገና ዛፍ መስራትና ማሳመር ያስደስተኝ ነበር። አሁን ደግሞ ልጄ ሲኖር ከሱ ጋር እንሰራለን። ኤግናግ የሚባል መጠጥም እንጠጣ ነበር። እዚህ ላይኖር ይችላል። ከወተትና ከተለያዩ ጣፋጮች ይሰራልና ምግብና ጽዱን መስራት ያስደስተኝ ነበር። ስጦታ መክፈትም ጭምር። food, and I remember putting up the tree Putting up trees. and wrapping presents. Yeah, that's the best part. Yes. እዚህ ከመምጣትሽ በፊት ስለ ኢትዮጵያ ቡና ታውቂ ነበር? I heard it was very good coffee. ቆንጆ እንደሆነ እሰማ ነበር። ወደ ውጪም ብዙ እንደሚላክ አውቅ ነበር። በጣም ቆንጆ ነው። እስካሁን ከቀመስኩት ከሁሉም ይበልጣል። Actually, I would say better than most other coffees I've tried. ለመጀመሪያ ጊዜ ራስሽን አስተዋውቂ ብትባይ እንዴት ነው ስቴሲ የምታስተዋውቂያት? Okay, I would say my name is Stacey. ስሜ ስቴሲ ነው። ካናዳዊ ነኝ። የተለያዩ ሀገሮች ውስጥ ኖሬያለሁ። ይህ 13ኛ ሀገሬ ነው። ባለትዳርና የልጅ እናት ነኝ። ማማከርና የንግድ ስራን ሰርቻለሁ። ይህንን ነው ምለው። Working and living in different countries all over the world. So that's what I would say. እስካሁን ከኖርሽበት ሀገሮች በጣም የወደድሽው የትኛው ነው? So I don't have a favorite country. ከሁሉም ለይቼ የማስበልጠው የለም። የተወሰኑት ግን ለእኔ ልዩ ናቸው። ለምሳሌ ኮሎምቢያ፣ ሲሪያ፣ ቻይናም ለ7 ዓመት ኖረናል። ኢትዮጵያም ልዩ ነች። ፓኪስታንም እንደዛው። ከኖርንባቸው የተለዩብን እነዚህ ናቸው። Liked every country, but those are some of the favorites. ኢትዮጵያ ስትኖሪ ከኢትዮጵያ አኗኗር በጣም የወደድሽው ነገር ምንድን ነው? The fact that Ethiopia has a very rich culture. So የራሷ ባህልና አኗኗር ያላት መሆኗንና የአየር ጸባዩንም እወደዋለሁ። ንጹህና በጣም ሞቃትም አይደለም። በጣም ደስ ይላል። እወደዋለሁ። and sunny, it's very pleasant weather here. I really like it. እንግዲህ ስቴሲ የተለያዩ አይነት ስራዎችን ሰርተሻልና አንድ ዘርፍ ላይ ብቻ አይደለም የሰራሽው እስካሁን ድረስ በመጣሽበት ጉዞና እስቲ ምን ስራዎችን ሰርተሻል እስከዛሬ ድረስ? I started working out in human resources. የመጀመሪያ ስራዬ የሰው ኃይል አስተዳደር ነበር። ካናዳ ከወጣው በኋላ በሆቴሎችና በሌሎች መስሪያ ቤቶች በአስተዳደርነት ሰርቻለሁ። በማማከር ዘርፍም ከተለያዩ ድርጅቶች ጋር ሰርቻለሁ። ከዛም ሆንግ ኮንግ ስለ ቀለምና ፋሽን ተማርኩ። በዚህም ሰዎች በራሳቸው ላይ ለውጥን እንዲያመጡ ከራሳቸው ጋር የሚሄደውን ቀለምና አለባበስ መርጠው እንዲለብሱ ረድቻለሁ። ይህንን ነው የሰራሁት በተለያየ ሀገር ላይ ማለት ነው።
in terms of their, what colors they wear and the styles they like to wear. እስቲ ወደዛ ምን ሳበሽ? እንዴት ወደዚህ ይሄን ሙያ ለመማር ወይ ይሄን ነገር ለማወቅ በምን ተሳብሽ? That's a very good question. My inspiration for that was within my own family. ጥሩ ጥያቄ ነው። በራሴ ቤተሰብ ምክንያት ነው ይህንን ልሰራ የቻልኩት። 3 እህቶች አሉኝ። 3ቱም ጥቁር ጸጉርና ጥቁር የዓይን ቀለም አላቸውና ጥቁር ነገር ያምርባቸዋል። እኔ ተማሪ ሆኜ ይሄ ቀለም አያምርብኝም ነበርና ሁሌ እነሱ ላይ ለምን ጥቁር ያምራል እኔ ጋር ለምን አያምርም እያልኩኝ እጠይቅ ነበር። ከዛ ፋሽን እየተማረች የነበረች ጓደኛዬ ነበረች ይህንን ያስረዳችኝ። ከዛ በኋላ ነበር የተሳብኩትና ለማወቅ የወሰንኩት። And it seemed very interesting to me. So that's actually what got me started. ያው ይሄ ነገር እኔንም ያጋጥመኝ ነበርና እኔም እንዳጋጣሚ ሆኖ ይሄን ነገር የመማር አጋጣሚው ስለነበረኝ ከዛ በኋላ ብዙ ነገሮችን ለማወቅ ችያለሁ። ግን ለምሳሌ ከምንቀባው በተለይ ሴቶች ሆነን ከሊፕስቲክ ጀምሮ ከጸጉራችን ከለር ጀምሮ ከምንለብሰው ልብስ ጀምሮ ለካ በሳይንሳዊ መንገድ በተረጋገጠ ሁኔታ ግራ ሳይገባን መልበስ እንችላለን እና እንደዚህ አይነት እኔ ጋር አንዳንድ ጥያቄ ቢፈጥርብኝ ነገር ነበርና በባለሙያ ከለር አናሊሲስ ተሰርቶልኝ አያውቅም። ዛሬ ደግሞ አንቺ ያው ባለሙያ አጠገቤ ነሽ ያለሽው፣ ስለዚህ ያንን ነገር ብትሰሪልኝ ምን ይመስልሻል? Sure. Let's do it. በሚገባ የተወሰኑ ነገሮችን ልንገርሽና መጀመር እንችላለን። እንግዲህ ሰዎች ከአራቱ ወቅቶች በአንዱ ይመደባሉ። የቀለም ንድፈ ሐሳብን ያመጣው ሰው አልበርት ሞንቴል ይባላል። አንድ ሰው ተስማሚ ቀለምን ለማወቅ 3 የተለያዩ ባህሪያትን እናያለን። ይሄ ምን ማለት እንደሆነ በዚህ የቀለም ሰሌዳ ላይ እናያለን። What these 3 characteristics are. So let's start to see which season you might fall in. አሁን ላንቺ የሚስማሙት ቀለሞች የትኞቹ እንደሆኑ እናያለን። Which colors, which is your dominant? We call this the dominant. So I would put you in these dark colors. እነዚህ ጠቆር ያሉት ቀለሞች ላንቺ ተስማሚ ናቸው። ጠቆር ያሉና ግልጽ ቀለሞች ናቸው። እነዚህን ጠቅለል ብለው ሲገለጹ የክረምት ወቅት ቀለማት ናቸው። አብዛኞቹ ከኢትዮጵያውያን ጋር ይሄ ይሄዳል። ነገር ግን ለሁሉም ማለት አይደለም። ካንቺ ጋር የሚሄዱት ቀዝቃዛ ቀለማት ናቸው። ለምሳሌ ልብስ ለመግዛት በምትሄጂበት ጊዜ የምመክረሽ እነዚህን ቀለማት እንድትመርጪ ነው። ይሄ ሰማያዊና በአረንጓዴ መካከል ያለ ቀለም ሮዝና አረንጓዴ ካንቺ ጋር ይስማማሉ። Like the turquoise and the pink and the dark green. Make sense? So እንደዚህ ከለራችንን በባለሙያ ሳይተን መልበሳችን ወይ ማወቃችን ያለው ጥቅም ምንድነው? So the main benefit really ዋናው ጥቅሙ ጊዜንና ገንዘብን ለመቆጠብ ይረዳል እና ሁልጊዜ አምሮብሽ እንድትወጪና በራስ መተማመንሽን ከፍ ያደርጋል። ህይወትሽን ቀላል ያደርጋል። ሁልጊዜ ማትለብሽውን ነገር ከመግዛት ትድኛለሽ። እኔም ይህንን ነገር እስካውቅ ድረስ ማልጠቀምበትን ልብስ ገዛ ነበር። ለምሳሌ ጥቁር ልብስ አልገዛም ስለማያምርብኝ። Buy black because it doesn't suit me. ይሄ ነገር የብዙዎቻችን ችግር ይመስለኛል። በተለይ ለሴቶች ብዙ ዕቃ እንገዛለን ከዛ በኋላ ብዙ በመግዛት ብዙ በመሞከር ነው የሚያምርብንን ማያምርብንን የልብስ አይነት ያለባበስ አይነት የፀጉር ከለር ሊሆን ይችላል የምናውቀውና እንደዚህ በባለሙያ የታገዘ የከለር ምርጫችን ምን እንደሚሄድብን ነገር ስናቅ ገንዘባችንን፣ ጉልበታችንን፣ ጊዜያችንን እናተርፋለንና ይሄንን አገልግሎት ሰው ማግኘት ቢፈልግ የት ነው አንቺን ሊያገኝሽ የሚችለው? They can message me. በዋትስአፕ ሊጽፉልኝ ይችላሉ። ሌዲስ ኦፍ አዲስ የተባለ ትልቅ ግሩፕ አለ። እዛ ውስጥም ያገኙኛል። Call me directly through my WhatsApp number. ስቴሲ ብዙ ጊዜ ቀንሽ እንዴት ነው የምታሳልፊው? So it's a mix of different things. የተለያዩ ነገሮችን አደርጋለሁ። ስፖርት ሰራለሁ፣ ስዕል ማየትም፣ አዳዲስ ነገሮችን ከተማ ውስጥ ካሉ መጎብኘት ያስደስተኛል። ለምሳሌ ዛሬ ወደ ፈንድቃ ሄጄ የስዕል ኤግዚቢሽንን ለማየት አስቤያለሁ። ከፈለግሽ አብረሽኝ መሄድና ምን አዲስ ነገር እንዳለ ለማየት እንችላለን። We can go together and we can see what kind of art is downstairs. That would be nice.
አንቺም እንግዲህ ከቀለማት ጋር ነው መሰለኝና ስዕሎች ያንቺ ስራ ላይ ተጽዕኖ አላቸው ብለሽ ታስባለሽ? It doesn't influence my analysis of people. እኔ ላይ ብዙም ተጽዕኖ የለውም፣ ግን አርቲስቶች ብዙ ቀለም ተጠቅመው ስለሚሰሩ ይማርከኛል። ምክንያቱም አርቲስቶቹ የራሳቸውን ሀሳብ በተለያዩ ቀለሞች በብሩሽ ይገልጻሉ። It's really interesting because it's very bright and very spring-like. እና ሌላው ደግሞ አለባበስ ከፋሽን ውጪ በራስ መተማመንን ከሚጨምሩልን ነገሮች ውስጥ አንዱ ነውና እስቲ ስለዛ ምን ትያለሽ አንቺ ደግሞ? Well, for me, true fashion is not about fads or... ለእኔ ፋሽን ማለት አዲስ የመጣን ሁሉ ነገር መከተል አይደለም። አንቺ እንዳልሽው በራስ መተማመንና የምትወጂውን ማወቅ፣ የሚያምርብሽን በሰውነትሽ ቅርጽ የሚሄደውን የሚስማማሽን መልበስ ነው። ለምሳሌ ይህንን ቦርሳ የምወደው ለመያዝ ምቹ ስለሆነና የምወዳቸውን ቀለሞች ስላሉት ነው። እነዚህ ቀለሞች ደግሞ ከኔ ጋር የሚሄዱ ናቸው። ፋሽን ለኔ ምቾት ሰጥቶሽ ራስሽን መግለጽ ማለት ነው። I think it's more about being comfortable with your expression of yourself. ወደ አንድ ሀገር ከመሄዳችን በፊት ከሰውም በምንሰማው ሊሆን ይችላል በራሳችንም የሆነ መረጃ ሊኖረን ይችላልና ከመምጣትሽ በፊት ስለ ኢትዮጵያ የነበረሽ የተሳሳተ ግንዛቤ ነበረ? ከነበረስ ምንድን ነበር? I don't think I had any misconceptions. ብዙ የተሳሳተ ነገር የሰማሁትን አስታውሳለሁ። በፊት የነበረውን ድርቅ ሰምቼ ነበር። ይህ በእርግጥ የታወቀ ነበር፣ ግን ኢትዮጵያ ሲባል ያንን አስታውሳለሁ ማለት አይደለም። እንደውም ኢትዮጵያ ሲባል ወደ ጭንቅላት የሚመጣው ተራሮቿ፣ ባህሏና ታሪኳ ነው። ባለቤቴ ከ10 ዓመት በፊት ወደ ሰሜን ተራሮች ተጉዞ ነበር። ስለዚህ እንደውም ከመምጣቴ በፊት የሰማሁት ኢትዮጵያ ለጉብኝት ምቹ የሆነች ሀገር እንደሆነች ነበር። That Ethiopia was a very, very interesting place to visit. ኢትዮጵያ ከመጣሽ የት ቦታዎችን ጎብኝተሻል ከአዲስ አበባ ውጭ? A couple of places. I've been to Bishoftu. ወደ ቢሾፍቱ፣ አፍሪካ ቪሌጅ፣ ወላይታና አርባ ምንጭን አይቻለሁ። ከዚህ በኋላም ብዙ ቦታ ለመጎብኘት እፈልጋለሁ። But you know, when it's more advisable to travel. እዚህ ምን ያህል ጊዜ ትቆያላችሁ? I don't know how long I'm going. እርግጠኛ አይደለሁም። በግምት ከዚህ በኋላ ወደ 2 ዓመት ቆያለሁ ብዬ አስባለሁ። So hopefully long. ከኛ ሀገር አኗኗር ባህል የወደድሽውና ወደ ራስሽ ወሰድ ያደረግሽው ነገር የለም? I admire the way that people have very strong values. ጠንካራ እሴት መኖሩን አደንቃለሁ። ሃይማኖትን ብትወስጂ ብዙ ሰው ባመነው ሃይማኖት ጠንካራ ነው። በምዕራቡ ዓለም እሱን ያጣን ይመስለኛል። የማህበራዊ ህይወታችሁም ጠንካራ ነው። ይህም በጎ ነገር ነው። Changing world where communities are disappearing. So I like that. ስቴቲ ዛሬ ደስ የሚል ቆይታ ነበረኝ ካንቺ ጋር። ህይወቴንም ቀለል ነው ያደረግሽልኝ። የከለር አናሊሲስ ወይም ከለር ፓሌት የምንለውን ነገር አሳይተሽ ከዚህ በኋላ ጊዜንም ጉልበቴንም ብትቆጥቢልኝ ነው። አመሰግናለሁ በጣም። መጨረሻ ላይ ማለት የምትፈልጊው ነገር ካለ ደግሞ ላንቺ እድሉን ልስጥሽ። Thank you, sir. I just want to say thank you very much to you. አንቺንና አብረውሽ የሚሰሩትን ላመሰግን እወዳለሁ። ደስ የሚል ቀን ነበረን። ስለ ሁሉም አመሰግናለሁ። ኢቢኤስ ቲቪንም አመሰግናለሁ። And አመሰግናለሁ. Thank you very much. እኔም በጣም አመሰግናለሁ ስለነበረን ጊዜ። አመሰግናለሁ. All right.